እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውረን። አዎ እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። እግዚአብሔርን በትዕቢት የሚገዳደረው ሰው እግዚአብሔር የጠየቀውን ሊሰጠው ይችላል። ሰጥቶት ግን እንዲያጣጥመውም አይፈቅድለትም፣ ይቀስፈዋል እዛው። ስንቱ እኮ ነው ለምኖት በሰጠው በእግዚአብሔር እንጀራ ላይ እሱን ሲረሳው የሰጠው እንጀራ መጥፊያ ሆኗል። ያበላው ምግብ ታንቆ መሞቻ ይሆናል። ትዕቢት ስላለብን ነው ሁላችን። አሁን ስንት ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ። አንዳንዶቻችንማ እግዚአብሔርን እንፈትነዋለን እኮ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? መጀመሪያውኑ ራሳችንን እዛ ቦታ ውስጥ ለምን ከተትን? ራሳችን ባመጣነው ጦስ ራሳችን በራሳችን በገባንበት ቦታ ላይ እግዚአብሔርን መፈተን ማለት እንዲህ ማለት እኮ ነው። ትዕቢት እንዲህ አይነት ጾር እኮ ነው በነገራችን ላይ። ይህ እውነተኛ የትዕቢት መገለጫ ነው። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማድረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። ትዕቢተኛ የሆነ ሰው ኃጢአቱን ለማጽደቅ መጽሐፍ ቅዱስ ጥቅስ ይጠቅሳል። ልክ እንደ ሰይጣን ሰው ስለ ቅድስና ማወቅ ያለበት ነገር የመጀመሪያው ኃጢአቱን ማወቅ፣ ኃጢአቱን መገንዘብ፣ እንዳይረሳው ደግሞ እግዚአብሔርን መለመን። እስኪ ኃጢአቴን በሉ እንዳልረሳው